ሰላም እንዴት ናችሁ? ዛሬ ደግሞ drugs affecting the autonomic nervous system adrenergic antagonists የሚለውን እናያለን። ከዚህ በፊት adrenergic agonists የሚለውን አይተን ነበር። ዛሬ ደግሞ adrenergic antagonists የሚለውን እናያለን። አብራችሁን ቆዩ። Adrenergic antagonists are drugs that inhibit the action of catecholamines, norepinephrine, epinephrine, dopamine by blocking adrenergic receptors. Adrenergic antagonists የምንለው የካቴኮላማይን አክሽን ኢንሂቢት በማድረግ ስራውን የሚሰራ ነው ማለት ነው። እንግዲህ ካቴኮላማይንስ የሚላቸው ደግሞ ኖርፒነፍሪን፣ ኤፒኔፍሪን እና ዶፓሚን ሪሊዝ የሚሆኑበትን ሪሴፕተሩን ቀጥታ ሄዶ ባይንድ በማድረግ ብሎክ ያደርግና ስራቸውን እንዲቆም ያደርጋል ማለት ነው። It's called adrenergic blockers or sympatholytics. ሌላኛው adrenergic antagonists ስንል በሌላ አጠራሩ adrenergic blockers ተብሎ ይጠራል። እንዲሁም ደግሞ sympatholytics ብለንም እንጠራዋለን ማለት ነው። Main effects of adrenergic antagonists: the first one, decrease heart rate and contractility, decrease blood pressure, relaxation of smooth muscles, modulate sympathetic nervous system activity. የadrenergic antagonist ዋናው ስራቸው እንደማ አክቲቪቲያቸው ምንድነው ብለን ስናይ የመጀመሪያው heart rate force of contractionንም ይቀንሳል። ሌላኛው ደግሞ የደም ግፊት መጠንንም ይቀንሳል። እንዲሁም ደግሞ smooth muscles የምንላቸውንም ሪላክስ እንዲያደርጉ ያደርጋል። ሌላኛው ደግሞ ሞጁሌት ሲምፓቴቲክ ነርቨስ ሲስተም አክቲቪቲ ስንል ደግሞ የሲምፓቴቲክ አክቲቪቲን ኢፌክቱን ዲክሪዝ ማድረግ ነው ማለት ነው። ሶ በዋነኝነት እንግዲህ ግሩፕ ውስጥ ላይ የምናያቸው እነዚህ ነው። እንዴት ይቀንሳሉ የሚለውን ያንዳንዱ ግሩፕ ደግሞ ብትናደርግን ብቻውን እናያለው ማለት ነው። ቴራፒውቲክ ዩዝስ ፈርስት ዋን ሃይፐርቴንሽን፣ አንጂና፣ ሃርት ፌለር፣ አሪትሚያስ፣ ቢናይን ፕሮስታቲክ ሃይፐርፕላዥያ ኦር ቢፒኤች፣ ፊዮክሮሞሳይቶማ። እነዚህ እንግዲህ በዋነኝነት አድሬነርጂክ አንታጎኒስት የምንላቸው እነዚህን ያክማል። ከዚህ ውስጥ እንግዲህ አብዛኛውን ከፍተኛ ደም ግፊት ካለ፣ እንዲሁም ደግሞ ሃርት አታክ ካለ፣ እንዲሁም ደግሞ አንጂና ምልክት ካለ፣ የልብ ድካም ካለ፣ እንዲሁም ደግሞ ያልተስተካከለ የልብ ሪትም ካለ፣ እንዲሁም ደግሞ ቢፒኤች የምንለው፣ እንዲሁም ፊዮክሮሞሳይቶማ ማለት ደግሞ የፊዮክሮሞሳይቶማ የምንለው ቱመር ኦፍ ክሮማቲን ሴልስ ነው። ይሄኛው ክሮማቲን ሴል ደግሞ ዩዥዋሊ አድሬናል ሜዱላ ላይ እናገኘዋለን። ይሄኛው ኤክሰስ የሆነ ካቴኮላማይን እንዲመነጭ ያደርጋል። ያን ደግሞ እነዚህ ካቴኮላማይን ከምንላቸው ኖርፔንፍሪን ኤፒኔፍሪን በማመንጨት ሞር ሲምፓቴቲክ ኦቨርድራይቭ እንዲያደርግ ያደርጋል። የሲምፓቴቲክ አክቲቪቲ ከፍ ካለ ደግሞ ሴቨር ሃይፐርቴንሽን፣ ሄዴክ፣ ፓልፒቴሽን፣ ስዌቲንግ የምንላቸው ሙሉ የሲምፓቴቲክ አክቲቪቲዎችን ያሳያል ማለት ነው። ሶ የፊዮክሮሞሳይቶማ የሚባለውን ለማከም እንጠቀምበታለን ማለት ነው። ሰከንድ ክላሲፊኬሽን ኦፍ adrenergic antagonists. Adrenergic antagonists are classified based on receptor type. The first one, alpha antagonists. Alpha antagonists are classified into alpha blockers and alpha 2 blockers, but currently alpha 2 blockers are already used clinically. Beta antagonists or beta blockers classified into non-selective beta 1 plus beta 2, cardioselective beta 1, mixed alpha and beta blockers. Adrenergic antagonist የምንለውን ባነት አልፋ እና ቤታ አንታጎኒስት ብለን ከፍላቸዋለን። አልፋን ደግሞ እንደገና አልፋና አልፋ 2 ብሎከር ብለን ከፍላቸዋለን። ቤታ የምንለውን ደግሞ ሰሌክቲቭ፣ ኖን ሰሌክቲቭ እና ሚክስድ ብለን እንከፍለዋለን ማለት ነው። አልፋ አድሬነርጂክ አንታጎኒስትስ ፈርስት ዋን አልፋ 1 ብሎከርስ ኤግዛምፕል ፕራዞሲን፣ ዶክዛዞሲን፣ ቴራዞሲን፣ ታምሱሎሲን። ታምሱሎሲን አር ዩሮሴሌክቲቭ። ከዚህ አልፋ 1 ብሎከርስ የምላቸው መድኃኒቶች እንደ ኤግዛምፕል ለዚህ መውሰድ እንችላለን። ሲንስ የሚል ሳፊክስ አላቸው ማለት ነው። ሜካኒዝም ኦፍ አክሽን ብሎክ አልፋ 1 ሪሴፕተርስ vasodilation and decrease peripheral vascular resistance and decrease BP. mechanism of action በምናይበት ሰዓት አልፋ 1 ሪሴፕተርን ብሎክ ማድረግ ነው። አልፋ 1 ሪሴፕተር ብሎክ በሚደረግበት ሰዓት ምን ይከሰታል? vasodilation ይመጣል። vasodilation ካለ ደግሞ የፐሪፌራል ቫስኩላር ሬዚስታንሱ ይቀንሳል። ይሄ ቀነሰ ማለት ደግሞ የደም ግፊት መጠንም ይቀንሳል ማለት ነው። relax smooth muscle in prostate and bladder neck and improve urine flow። ላኛው ደግሞ የስሙዝ መስሉን ሪላክስ በማድረግ በስፔሻል ደግሞ የፕሮስቴት ላይና ብላደር ኔክ ላይ ያሉትን ማለት ነው። እነዚህን ሪላክስ እንዲሁም ዘና እንዲሉ አደረገ ማለት ደግሞ ሞር የተሻለ ሽንት እንዲወጣ እንዲፈስ ያደርጋል ማለት ነው። ኢንዲኬሽንስ ሃይፐርቴንሽን፣ ቢፒኤች፣ ፊዮክሮሞሳይቶማ። የአልፋ 1 ብሎከር ጥቅማቸው ምንድነው ስንል የመጀመሪያው ከፍተኛ ደም ግፊት ካለ እሱ እናክማለን። ሌላኛው ቢፒኤች ካለ ደግሞ ታምሱሎሲን፣ አልፋዞሲን የምንላቸው ዩሮሴሌክቲቭ ስለሆነ እዚህ ተመራጭ ናቸው። ሌላኛው ፊዮክሮሞሳይቶማ ዝርዝር ከመሰራቱ በፊት ቀድመን መድኃኒቱን ጠቀም እንችላለን ማለት ነው። ኮመን ሳይድ ኢፌክትስ ኦርቶስታቲክ ሃይፖቴንሽን፣ ዲዝነስ፣ ሄዴክ፣ ሪፍሌክስ ታካርዲያ፣ ናሳ ኮንጀንሽን፣ ፋቲጊ። ኮመን የጎንዮሽ ጉዳታቸው ደግሞ ምንድነው ስለ የመጀመሪያው ኦርቶስታቲክ ሃይፖቴንሽን የምንለው ነው። የማለት ኦርቶስታቲክ ሃይፖቴንሽን በባለፈው ክላስ አይተናል። አንድ ሰው ተኝቶም ተቀምጦ ድንገት ብድግ ሲል ዲቱ ግራቪቲ የደም ፍሰት ወደ ግራ አካባቢ ስለሚሆን ወደ ላይ ለመውጣት በሚቸገርበት ሰዓት የሚያሳየው ነው። እነዚህም ደግሞ ምን አይነት ምልክቶችን ያሳያል? እስከ ፌንቲንግ ድረስ የእይታ ብዥታ፣ ማዞር፣ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ላኛው ማዞር፣ ራስ ምታት እንዲሁም ደግሞ
ሪፍሌክስ ታኪካርዲያ ምንለው አለ። የሪፍሌክስ ታኪካርዲያ እንግዲህ ያው እንዳየነው መድኃኒቱ ምንድን ነው ቫሶዳይሌሽን ስለሆነ ብለድ ፕሬሽር እንዲቀንስ ያደርጋል። ይሄ ደግሞ ባሮ ሪሴፕተር ሴንስ ስለሚያደርግ የደም ፍሰቱ ፕሬሽሩ ቀንሷል ብሎ ሴንስ ስለሚያደርግለት በዚህ ሰዓት ላይ ማይልድ የሆነ ሪፍሌክስ ታኪካርዲያ እንዲከሰት ያደርጋል ማለት ነው። ላኛው ደግሞ የአፍንጫ መታፈን ሊያመጣ ይችላል፣ እንዲሁም ደግሞ ድካም ሊያስከትል ይችላል ማለት ነው። ና ፕሪኮሽንስ ኦር ኮንትራኢንዲኬሽንስ ሃይፖቴንሽን፣ ሂስትሪ ኦፍ ሳይኖኮፕ ኦር ኦርቶስታቲክ ኢንቶለራንስ ኦር ሃይፖቴንሽን ኦርቶስታቲክ ኢንቶለራንስ ወይም ደግሞ ሳይኖኮፕ ካለ እንዲሁም ደግሞ ዝቅተኛ ደም ግፊት ካለ እነዚህ ሰዎች ላይ በጣም ጥንቃቄ ማድረግ ያስፈልጋል። አልፋቱ ብሎከርስ ኤግዛምፕል የሄሚቢ መካኒዝም ኦፍ አክሽን ብሎክ አልፋቱ ሪሴፕተርስ ኢንክሪዝ ሲምፓቴቲክ አውትፍላው ኤንድ ኢንክሪዝ ኖርፒነፍሪን ሪሊዝ። አልፋቱ ብሎከርስ የምንለው እንዴት ነው ስራው የሚሰራ ስንል የመጀመሪያው አልፋቱ ሪሴፕተርን ብሎክ ማድረግ ነው። ይሄ ብሎክ በሚደረግበት ሰዓት የሲምፓቲክ አውትፍላው እንዲጨምር ያደርጋል። ይሄ ጨመረ ማለት ደግሞ ኖርፒነፍሪን ሪሊዙም ይጨምራል ማለት ነው። ኢንዲኬሽንስ ሬርሊ ዩዝድ ፎር ኤሬክታይል ዲስፋንክሽን ኦር ሪሰርች። እንግዲህ ጠቀሜታውን በምናይበት ሰዓት አሁን ላይ አንጠቀሙም፣ ሬርሊ ነው ለኤሬክታይል ዲስፋንክሽን ወይም ደግሞ የብልት መቆም ችግር ካለ ለዛ እንጠቀመኛው ምንድነው የሲምፓቲክ አውትፍሎው በመጨመር የደም ፍሎውን ስለሚጨምር ነው። ላኛው እንግዲህ ለሪሰርች ፐርፖዝ ነው የምንጠቀመው ብዙ ጊዜ ማለት ነው። ስለዚህ ብዙ ጊዜ አሁን ይሄ ጥቅም ላይ እየዋለ አይደለም፣ ሬር ነው። የጎንዮሽ ጉዳቶቹ ደግሞ ምንድን ናቸው ስንል ሃይፐርቴንሽን ያመጣል፣ ታኪካርዲያ፣ አንዛይቲ ኖት ሬር ክሊኒካል ዩዝ። ጎንዮሽ ጉዳታቸው ውስጥ ከፍተኛ የደም ግፊት ሊያመጣ ይችላል፣ ፈጣን የልብ ምት ያመጣ ይችላል፣ ጭንቀት ያመጣ ይችላል። ሰው ጥንቃቄ ያስፈልጋል። ነገር ግን ይህን መያዝ ያለባቸው አልፋቱ ብሎከሮችን ለክሊኒካል ዩዝ ሬርሊ ነው የምንጠቀማቸው ማለት ነው። ቤታ አድሬነርጂክ አንታጎኒስትስ ኦር ቤታ ብሎከርስ ፈረስት ዋን ነን ሰሌክቲቭ ቤታ ብሎከርስ ቤታ 1 ኤንድ ቤታ 2 ኤግዛምፕል ፕሮፕራኖሎል፣ ናዶሎል፣ ቲሞሎል። መካኒዝም ኦፍ አክሽን ብሎክ ቤታ 1 ዲክሪዝ ሃርት ሬት፣ ዲክሪዝ ኮንትራክቲሊቲ ን ዲክሪዝ ካርዲያክ አውትፑት። ብሎክ ቤታ 2 ብሮንኮኮንስትሪክሽን፣ ቫሶኮንስትሪክሽን ኢን ስካለታል መስል። ነን ሰሌክቲቭ ቤታ ብሎከርስ የምንላቸው እንዴት ነው ስራቸው የሚሰሩት ስንል ደግሞ ሁለቱም ላይ ነን ሰሌክቲቭ ስለሆነ ቤታ 1ም ቤታ 2 ላይም አክት ስለሚያደርጉ ቤታ 1 ላይ አክት ሲያደርግ የሃርት ሬቱን ኮንትራክቲሊቲውን በመቀነስ ካርዲያክ አውትፑት እንዲቀንስ ያደርጋል። ቤታ 2 ላይ አክት ሲያደርግ ደግሞ ብሮንኮኮንስትሪክሽን ያመጣል፣ እንዲሁም ደግሞ ቫሶኮንስትሪክሽን ስካለታል መስል ላይ ያመጣል ማለት ነው። ኢንዲኬሽንስ ሃይፐርቴንሽን፣ አንጃይና፣ አሪትሚያስ፣ ሃርት ፌለር። ኬርፉል ዊዝ ነን ሰሌክቲቭ ማይግሬን ፕሮፊላክሲስ፣ ፕሮፕራኖል፣ ታይሮቶክሲኮሲስ ኮንትሮል፣ ታኪካርዲያ። ነን ሰሌክቲቭ ቤታ ብሎከርስ የምንላቸው ጥቅማቸው ምንድን ነው ስንል የመጀመሪያው ከፍተኛ ደም ግፊት ካለ እሱን ለማከም እንጠቀምበታለን። አንጃይና እንዲሁም ደግሞ የሪትም ችግር ካለ፣ ይሄው ደግሞ የልብ ድካም ካለ በተለይ ደግሞ ነን ሰሌክቲቭ ስለሆኑ በጣም ጥንቃቄ ያስፈልጋል። ያው ማይግሬን ፕሮፊላክሲስ ማይግሬን ያለባቸው ሰዎች ላይ እንዳይነሳ ፕሮፕራኖል ልጠቀም ይችላል። እንዲሁም ደግሞ ታይሮቶክሲኮሲስ የምንለው አለ ሃይፐርታይሮዲዝም ጋር ተያይዞ ይመጣ። ይሄኛውም ደግሞ ፈጣን የልብ ምት ስለሚያመጣ ያን ኮንትሮል ለማድረግ እንጠቀምበታለን ማለት ነው። ኮመን ሳይድ ኢፌክትስ ብራዲካርዲያ፣ ፋቲጊዮ፣ ብሮንኮስፓዝም፣ ስፔሻሊ አስም ኤንድ ሲኦፒዲ ሪስክ፣ ሃይፖግላይሴሚያ፣ አንአዌርነስ ኢን ዳያቤቲክ። ኮመን የጎንዮሽ ጉዳታቸው ምንድን ነው? አንደኛ ዝቅተኛ የልብ ምት ሊያመጣ ይችላል፣ ድካም፣ እንዲሁም ደግሞ ብሮንኪያልን እንዲጠብ ማድረግ። አስምና ሲኦፒዲ ካለ ይሄኛውንም ሊያበብስ ይችላል፣ ጥንቃቄ ያስፈልጋል። ላኛው ደግሞ ሃይፖግላይሴሚያ ሊያመጣ ይችላል። ፕሪኮሽን ኤር ኮንትራኢንዲኬሽንስ አስማ፣ ሲኦፒዲ፣ ሲቪር ብራዲካርዲያ ኦር አርተሪዮቬንትሪኩላር ብሎክ፣ አንኮንትሮልድ ሃርት ፌለር። ጥንቃቄ ማድረግ ያለብን አስም ላለባቸው ሰዎች ላይ፣ ሲኦፒዲ ላለባቸው፣ እንዲሁም ደግሞ በጣም ዝቅተኛ የሆነ የልብ ምት ካለባቸው፣ እንዲሁም አርተሪዮቬንትሪኩላር ብሎክ፣ እንዲሁም ደግሞ ኮንትሮልድ ያልሆነ ሜንቴን ያልሆነ ሃርት ፌለር ካለም እነዚህ መድኃኒቶች ከመውሰድ መቆጠብ ወይም ደግሞ ጥንቃቄ ያስፈልጋል ማለት ነው። ሰካንድ ካርዲዮ ሰሌክቲቭ ቤታ ብሎከርስ ኦር ቤታ 1 ሰሌክቲቭ ኤግዛምፕል ሜቶፕሮሎል፣ አቴኖሎል፣ ቢሶፕሮሎል፣ ነቢቮሎል። መካኒዝም ኦፍ አክሽን ብሎክ ቤታ 1 ኤንድ ዲክሪዝ ሃርት ሬት ኤንድ ኮንትራክቲሊቲ፣ ሚኒማል ቤታ 2 ብሎኬጅ፣ ለስ ብሮንኮስፓዝም ሪስክ። ላኛው ደግሞ የካርዲዮ ሰሌክቲቭ የምንላቸው ወይም ደግሞ ቤታ 1 ሰሌክቲቭ የምንላቸው መድኃኒቶች አሉ። እንግዲህ ስራቸው እንዴት የሚሰሩት ካልን ቤታ 1 ሪሴፕተር ላይ በመሄድ ብሎክ ያደርጋሉ። ይህም ብሎክ የሚያደርጉበት ሰዓት ደግሞ ሃርት ሬት እንዲሁም ኮንትራክቲሊቱ እንዲቀንስ ያደርጋሉ ማለት ነው። ደግሞ የቤታ 2 ብሎኬጃቸው ግን በጣም ሚኒማል ስለሆነ ለስ የሆነ ብሮንኮስፓዝም ሪስክን ያላቸው ማለት ነው። ኢንዲኬሽንስ ሃይፐርቴንሽን፣ አንጃይና፣ ሃርት ፌለር፣ ፖስት ማዮካርዲያል ኢንፍራክሽን። ቤታ 1 ሰሌክቲቮች ጥቅማቸው ምንድን ነው? አንደኛ ከፍተኛ ደም ግፊት ካለ፣ አንጃይና ካለ፣ እንዲሁም ደግሞ የልብ ድካም ካለ፣ የልብ ድካም ላይ ደግሞ በተለይ ሜቶፕሮል ታርታሬትና ሱሲኒፍ ይባላል። ሜቶፕሮል ሱሲኒፍ ይባላሉ ተመራጭ ነው ማለት ነው ሃርት ፌለር አለባቸው። ያኛው ፖስት ማዮካርዲያል ኢንፍራክሽን፣ በተለይ ማዮካርዲያል ኢንፍራክሽን ተከስቶ ከነበረ ሂል ካደረገ በኋላ ኮምፕሊኬሽኖች እንዳይከሰቱ ላይክ አሪትሚያ፣ ሃርት ፌለር ደግሞ ሪኢንፍራክሽን እንዳይከሰት ሕክምና ላይ
ልናውላቸው እንችላለን ማለት ነው። ሳይድ ኢፌክትስ ብራዲካርዲያ፣ ፋቲጊ፣ ሃይፖቴንሽን። እንግዲህ ጎኖች ጉዳቱን ስናይ ደግሞ ልብ ምታችን ሊቀንስ ይችላል፣ ድካም ሊኖር ይችላል፣ እንዲሁም ደግሞ ዝቅተኛ ደም ግፊት ሊኖር ይችላል ማለት ነው። ፕሪኮሽንስ አትሪያል ቬንትሪኩላር ብሎክ፣ ሲቪር ብራዲካርዲያ፣ ዳያቤትስ፣ ማስክ፣ ሃይፖግላይሴሚያ። ዳያቤትስ ላለባቸው ሰዎችም ጥንቃቄ ያስፈልጋል። ምክንያቱም የስኳር መጠናቸው በጣም ዝቅ ማለቱን ላያሳይ ስለሚችል ጥንቃቄ ያስፈልጋል። ዳኛው ደግሞ በጣም ዝቅተኛ የሆነ የልብ ምት ካለ እንዲሁም አትሪያል ቬንትሪኩላር ብሎክ ካለ ጥንቃቄ ያስፈልጋል ማለት ነው። ሰርድ ሚክስድ አልፋ ኤንድ ቤታ ብሎከርስ ኤግዛምፕል ካርቬዲሎል፣ ላቤታሎል። መካኒዝም ኦፍ አክሽን ብሎክ አልፋ ሪሴፕተር as a result vasodilation and decrease blood pressure. Block beta 1 decrease heart rate and contractility. Block beta 2 might cause mild bronchoconstriction. ሚክስድ የምላቸው ደግሞ አልፋ እና ቤታ ሪሴፕተሮች ላይ አክት የሚያደርጉ ናቸው። ከነዚህም ውስጥ እንግዲህ ካርቬዲሎል እና ላቤታሎል የምላቸው ተጠቃሽ ናቸው። እንደዚህም ደግሞ አልፋ 1 ላይ ቤታ 1 እና ቤታ 2 ላይ አክት ያደርጋሉ፣ ሪሴፕተሮችን ብሎክ ያደርጋሉ። በዚህም ላይ የተለያዩ ሪዛልቶችን ያመጣሉ ማለት ነው። ኢንዲኬሽንስ ሃይፐርቴንሽን፣ ስፔሻሊ ላቤታሎል ኢን ፕሬግናንሲ፣ ሃርት ፌለር፣ ካርቬዲሎል ፖስት ማዮካርዲያል ኢንፋርክሽን። እነዚህ ሚክስድ አልፋ ኤንድ ቤታ ብሎከርስ የምንላቸው ደግሞ ጥቅማቸው ምንድን ነው ስንል የመጀመሪያው ከፍተኛ ደም ግፊት ካለ ስፔሻሊ ደግሞ ላቤታሎል ብንወስድ ኢን ፕሬግናንሲ ላይ ከእርግዝና ጋር ተያይዞ ለሚመጣ ግፊት ለማከም የላቤታሎል ተመራጭ ነው ማለት ነው። ኛው ሃርት ፌለር ካለ ደግሞ ካርቬዲሎል ተመራጭ ነው። ኛው ደግሞ ፖስት ማዮካርዲያል ኢንፋርክሽን ካለ ለማከም እንጠቀምበታለን። ሳይድ ኢፌክትስ ብራዲካርዲያ፣ ሃይፖቴንሽን፣ ዲዝነስ፣ ፋቲጊ፣ ብሮንኮስፓዝም፣ ለዛን ናንሳላክቲቭ። የጎንዮሽ ጉዳቱ በምናይበት ሰዓት ደግሞ ዝቅተኛ የልብ ምት፣ ዝቅተኛ የደም ግፊት ሊያስከትል ይችላል። ኛው ደግሞ ራስ ማዞር ሊኖር ይችላል፣ ድካም፣ እንዲሁም ደግሞ ብሮንኪያል ሊያጠብ ይችላል። ነገር ግን ከነን ሴሌክቲቮች አንጻር ሲታይ ግን ይሄ ዝቅተኛ ነው ማለት ነው። ፕሪኮሽንስ አስም፣ አርተሪ ቬንትሪኩላር ብሎክ፣ ብራዲካርዲያ ካለ ጥንቃቄ ያስፈልጋል ማለት ነው። ፎርዝ ኬ ክሊኒካል ኖትስ ኦር ፔርልስ። እንግዲህ እስካሁን ያየናቸውን በዋነኝነት ዋና ዋና የምንላቸውን እዚህ ጋር እናያለን። ፈርስት ዋን አልፋ ብሎከርስ ዲክሪዝ ብለድ ፕሬሸር ኤንድ ሪላክስ ፕሮስቴት ኦር ብላደር አስ ኤ ሪዛልት ትሪት ሃይፐርቴንሽን ኤንድ ቢፒኤች። እንግዲህ የመጀመሪያው አልፋን ብሎከር በምናይበት ሰዓት ብለድ ፕሬሸር እንዲቀንስ ያደርጋል። እንዲሁም ደግሞ ፕሮስቴትና ብላደር ኔክ ላይ ሪላክስ እንዲሁም በማድረግ ሃይፐርቴንሽንና ቢፒኤች ለማከም እንጠቀምበታለን። ሰከንድ ቤታ1 ብሎከርስ ካርዲዮ ሴሌክቲቭ ሴፈር ኢን አስማ ኤንድ ሲኦፒዲ። እንግዲህ ደግሞ ካርዲዮ ሴሌክቲቭ ስለሆነ የአስማቲክ ፔሸንቶች እና ሲኦፒዲ ፔሸንቶች ላይ ተመራጭ ነው ማለት ነው። ነን ሴሌክቲቭ ቤታ ብሎከርስ ዩስፉል ኢን ማይግሬን፣ ሃይፐርታይሮይዲዝም፣ ፖርታል ሃይፐርቴንሽን። ነን ሴሌክቲቭ ቤታ ብሎከርስ የምንላቸው ደግሞ ለማይግሬን ፕሮፊላክስ እንጠቀማለን። እንዲሁም ደግሞ ሃይፐርታይሮይዲዝም በሚኖርበት ሰዓት የታኪካርዲያን ኮንትሮል ለማድረግ እንጠቀምበታለን። እንዲሁም ደግሞ ፖርታል ሃይፐርቴንሽን በሚኖርበት ሰዓት እነዚህ መድኃኒት እንጠቀማለን። ላኛው ሚክስድ አልፋ ኤንድ ቤታ ብሎከርስ ካርቬዲሎል ፎር ሃርት ፌለር፣ ላቤታሎል ፕሬግናንሲ ኢንዲዩስድ ሃይፐርቴንሽን። ሚክስድ የምላቸው ደግሞ ካርቬዲሎልን ብንወስድ ሃርት ፌለር የልብ ድካም ለማከም እንጠቀምበታለን። ላቤታሎል ደግሞ ከእርግዝና ጋር ተያይዞ ለሚመጡ የደም ግፊት ለማከም እንጠቀምበታለን። ሜጀር ሳይድ ኢፌክትስ ብራዲካርዲያ፣ ሃይፖቴንሽን፣ ፋቲጊ፣ ብሮንኮስፓዝም፣ ዲዝነስ። እነዚህም ያው ካሁን በፊት ያየናቸው እነዚህን ያስከትላል። ፕሪኮሽን አስማ፣ አትሪያል ቬንትሪኩላር ብሎክ፣ ሲቪር ብራዲካርዲያ፣ ሃይፖቴንሽን፣ ሃርት ፌለር። እነዚህ መድኃኒቶች በምንወስድበት ሰዓት ጥንቃቄ ማድረግ አለብን ማለት ነው። አተ ፋይናሊ እንግዲህ እስካሁን ያየነው ባጭሩ ለመያዝ እችን ሰንጠረዥ በደንብ ተመልከቷት። እንግዲህ ዛሬ ቆይታችን ይህን ይመስል ነበር። በራሰ ጉዳይ እስከምንገናኝ መልካም ጊዜ። ቻው።